እንኳን ደህና መጣችሁ። ዛሬ የምንመረምረው ትንሽ ከበድ ያሉ ምንጮች ናቸው። ስለ ሁለተኛው አካል አምላክ ምንነት በጥልቀት የሚተነትኑ ስነ መለኮታዊ ማስታወሻዎች ላይ ነው የምናተኩረው። አዎ፣ በጣም እናም የዛሬው ዓላማችን የዚህን አካል ማንነት መመርመር ነው። ጊዜ ከመፈጠሩ በፊት ምን ይመስል ነበር? ወደ ጊዜ ውስጥ ሲገባስ ምን ተፈጠረ? እና ይሄ ሁሉ ለኛ ለሰው ልጆች ውስን አእምሮ ምን ማለት ነው? በትክክል ዋናው ጥያቄ እሱ ነው። ወሰን የሌለውና ወሰን ያለው ነገር እንዴት ይገናኛሉ? ይሄንን ስንመረምር ነው የሰው ልጅ አእምሮ ግድግዳው የት ጋር እንደሆነ በደንብ የምናየው። በጣም ነው የሚገርመኝ፣ በተለይ ጊዜ ራሱ እንደ አንድ ፍጡር መታሰቡ። እስቲ እንጀምር። እሺ፣ ምንጮቹ የሚነሱት ከዮሐንስ 1 ነው። በመጀመሪያው ቃል ነበረ። አዎ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ግን እዚህ ላይ በመጀመሪያው የሚለው ቃል ራሱ ትንሽ አሳሳች ነው አይደል? በጣም እኛ እንደምናስበው የጊዜ መጀመሪያ ማለቱ አይደለም። ታዲያ ምንድን ነው? ጊዜ ራሱ ከመኖሩ በፊት የነበረን ሁኔታ ነው የሚገልጸው። ከጊዜ በፊት ይህንን ለማሰብ ስሞክር ራሱ አእምሮዬ ይቸገራል። እንዴት ሊሆን ይችላል? ልክ ነሽ። ችግሩ ያለው እኛ ፍጡራን በመሆናችን ነው። አእምሮአችን የተሰራው በጊዜ መስመር ላይ እንዲያስብ ነው፣ ከትናንት ወደ ዛሬ፣ ከዛሬ ወደ ነገ። እሺ፣ ምንጮቹ ግን አንድ መሰረታዊ ልዩነት ያስቀምጣሉ በፈጣሪና በፍጡር መካከል። እኛ ፍጡራን በሙሉ በጊዜ ውስጥ እንኖራለን፣ እንለወጣለን፣ እንራጃለን። በትክክል ጊዜ ራሱ ልክ እንደ ህዋ የተፈጠረ ነገር ነው ይላሉ። ፈጣሪ ግን ከዚህ ሁሉ ውጭ ነው፣ ማይለወጥ መጀመሪያና መጨረሻ የሌለው። ልክ አንድ ሰዓሊ ከሳለው ስዕል ውጪ እንደሆነው ማለት ነው። በድቅቅ ሰዓሊው በስዕል ውስጥ ባለው ጊዜ አይገዛም። ቆይ እዚህ ጋር ነው ነገሩ በጣም የሚገርመኝ። ምንጩ አንድ በጣም ደፋር ነገር ይላል። ፍጹም የሆነና ማይለወጥ አካል ብቻ ነው ወሰን የሌለውን ነገር ደግፎ ሊያኖር የሚችለው። አዎ፣ የሌ ማለት እኮ ሁለተኛው አካል ፍጹምና ዘላለማዊ ባይሆን ኖሮ ወሰን የለሽ የሚለው ጽንሰ ሐሳብ ራሱ ሊኖር አይችልም ነበር ማለት ነው። ዝም ብሎ ዓለምን ከመፍጠሩ በላይ ነው ማለት ነው። አዎ፣ የህልውና መሰረት ራሱ ነው እያለ ነው። ነገሩን በዚህ መንገድ እናስበው። ኮምፒውተር ላይ ያለ ማንኛውም ሶፍትዌር እንዲሰራ ከበስተጀርባ የሚሰራ የተረጋጋ ኦፕሬቲንግ ሲስተም ያስፈልገዋል አይነት ነው። ኦፕሬቲንግ ሲስተሙ ቋሚ መሆን አለበት። ልክ እንደዛ ምንጩ እንደሚለው ሁለተኛው አካል ለህልውና ሁሉ እንደዛ ነው፣ የማይለወጠው መሰረት። ለዚህ ነው ቆላሴይስ ላይ ሁሉም ነገር የጸናው በርሱ ነው የሚለው። የፍጥረት ምንጭ ብቻ ሳይሆን ፍጥረት እንዳይፈርስ ደግፎ የያዘው ኃይልም ነው። እሺ፣ ይህንን መሰረት ከያዘን ወደሚቀጥለውና ከባዱ ክፍል ልምጣ። ይህ ሁሉን ነገር የፈጠረ ማይለወጥ የህልውና ኦፕሬቲንግ ሲስተም የሆነው አካል አንድ ያልተጠበቀ ነገር አደረገ ይላል ምንጩ። ራሱን ወደ ፈጠረው ውስን ዓለም ወደ ጊዜና ቦታ ውስጥ ከተተ። ይሄ እኮ እንዴት ነው የሚገለጸው? ልክ የኮምፒውተር ፕሮግራመሩ ራሱን ወደ ፈጠረው የቪዲዮ ጌም ውስጥ እንደ መክተት ማለት ነው። በጣም ጥሩ ምሳሌ ነው። ይሄ ምስጢር የሚለው ቃል በብዛት የሚነሳበት ክፍል ነው። ምንጮቹ ይህንን ሂደት ራሱን ባዶ አደረገ ይሉታል። ባዶ አደረገ? አዎ፣ ወሰን የሌለው አካል በፈቃዱ ራሱን በጊዜ በቦታና በሰው አካል ወሰነ እና ይሄ ደግሞ ወደማይመለስ የሚመስል ጥያቄ ይመራናል። በትክክል ምንጩ ላይ የተነሳ አንድ ጥያቄ አለ። የትኛው? ዓለምን በሙሉ ደግፎ የያዘው ኃይል በመስቀል ላይ አምላኬ አምላኬ ለምን ተወኸኝ ብሎ ከመጀመሪያው አካል ሲለይ ያቺ ዓለም እንዴት ሳትፈርስ ልትቀጥል ቻለች? አዎ፣ ይሄ ነው። ቆይ እስቲ ይሄንን ለአንድ አፍታ እናስበው። ይሄ ማለት እኮ የስበት ሕግ፣ የጊዜ እንቅስቃሴ፣ የፕላኔቶች ምህዋር፣ ይሄ ሁሉ ነገር የተመሰረተው በእርሱ ላይ ነው። ታዲያ እርሱ በመስቀል ላይ በሆነ መንገድ ሲለይ ይሄ ሁሉ ነገር በቅጽበት መፈራረስ አልነበረበትም? የሚጠበቀው እሱ ነው። ምንጩ ለዚህ ምን መልስ ይሰጣል? ምንጩ የሚለው እዚህ ጋ ነው የሰው አእምሮ ግድዳ የሚገጨው። መልስ የለም፣ ቀጥተኛ መልስ የለም ይላል። ምክንያቱም እኛ አእምሮ የተሰራው በዚህ ዓለም ሕግጋት ውስጥ ሆኖ እንዲያስብ ነው። ይህ ክስተት ግን ከእነዚህ ሕግጋት በላይ የሆነ ነገር ነው። ስለዚህ እንደ አንድ የማይደረስበት ምስጢር ነው የሚያቀርበው። አዎ፣ የሰው ልጅ የመረዳት ወሰን ምን ያህል ትንሽ እንደሆነ ለማሳየት ይጠቀምበታል። እሺ፣
ይህ እጅግ ግዙፍ የሆነ አካል ራሱን ባዶ አድርጎ ወደዚህ ዓለም ገባ፣ ተሰቃየ። ይህ ሁሉ ለምንድን ነው? የዚህ ሁሉ ድራማ ፋይዳው ምንድን ነው? ጥሩ ጥያቄ ነው። ምንጩ እንደሚለው መልሱ ከስልጣንና ከውርስ ጋር የተያዘ ነው። ውርስ? ይህንን ትንሽ ብታብራራልን። በእርግጥ የስም ውርስ የሚለው ጽንሰ ሐሳብ እዚህ ላይ ወሳኝ ነው። ይህ በባንክ ያለ ገንዘብ እንደ መውረስ አይደለም። እሺ። ይልቅስ የአንድን ንጉሥ ሙሉ ስልጣን፣ ማንነትና ስም እንደ መውረስ ነው። ገባኝ። ምንጩ እንደሚያበራራው ወልድ በተፈጠረው ዓለም ውስጥ የአብን ሙሉ ስልጣን ወርሷል። ለዚህም ነው ኢየሱስ እኔን ያየ አብን አይቷል ያለው። እና መስቀሉና ትንሣኤው ይህንን ስልጣን አረጋገጡ ማለት ነው። በትክክል በጊዜና በቦታ ማዕቀፍ ውስጥ ያሉ ፍጡራን ሁሉ በማያሻማ መልኩ ተረጋግቷል ይላል። ሰዎች ዕውቅና ቢሰጡትም ባይሰጡትም የዚህ ዓለም እውነታ ይህ ነው ይላል ምንጩ። ፍርድ ለምን ሙሉ በሙሉ ለወልድ እንደተሰጠም ያብራራል ማለት ነው። አዎ፣ ምክንያቱም እርሱ ነው በጊዜ ውስጥ ገብቶ የስልጣኑን ባለቤትነቱን ያረጋገጠው። ይሄ ደግሞ በቀጥታ ወደ ሦስተኛው ነጥባችን ይመራናል። በእነዚህ ማስታወሻዎች ውስጥ በተደጋጋሚ የሚነሳው ጭብጥ ያው ፍጡራን ሊረዱ አይችሉም የሚለው ነው። አዎ፣ ይህ ምስጢር ነው፣ አእምሮ እዚህ ጋር ይቆማል የሚሉ ሐሳቦች በየቦታው አሉ። ምንጩ እንዲያውም አንድ በጣም ጥሩ ምሳሌ ይጠቀማል። የማውቀው ይመስለኛል የትሉን ምሳሌ። አዎ፣ አንድ ትል የሰውን ልጅ ቴክኖሎጂ ለምሳሌ ዋይፋይ እንዴት እንደሚሰራ ለመረዳት እንደሚቸገር ይናገራል። ለእኛም መለኮታዊው እውነታ እንደዛ ነው ይላል። እዚህ ላይ የሚያስደንቀው ነገር የምንጩ ትሕትና ነው። የሥላሴን ጽንሰ ሐሳብ ማለትም ሦስት አካላት አንድ አምላክ እንደ እውነት ይቀበላል። ግን ይህንን በምክንያታዊነት ሙሉ በሙሉ ማስረዳት እንደማይቻል በግልጽ ያስቀምጣል። እኛ ልናውቅ የምንችለው በጊዜና በቦታ ማዕቀፍ ውስጥ የተገለጠልንን ብቻ ነው ያለ ነው። ልክ እንደዛ የሚጠቀመው ሌላ ምሳሌ ደግሞ በጣም አስገራሚ ነው። እኛ የምናየው ልክ ኮምፒውተር ስክሪን ላይ የሚታየውን ዩዘር ኢንተርፌስ ብቻ ነው። ከበስተጀርባው ያለውን ውስብስብ ኮድ ማየት አንችልም። የተሰጠን መረጃ ውስን ነው፣ የምንሰጠውም ድምዳሜ በዛው ልክ የተወሰነ መሆን አለበት ይላል። በዚህ ጉዳይ ላይ ምንጩ አንድ ተጫባጭ ምሳሌ ያነሳል። በደብረ ታቦር ስለታዩት ሙሴና ኤልያስ የተሰጠው ማብራሪያ። አዎ፣ ይህ በጣም አከራካሪ ነጥብ ነው። ብዙዎች ሙሴና ኤልያስ በገዛ ስጋቸው እንደታዩ ያምናሉ። ምንጩ ግን በዚህ አይስማማም እና በጣም ስርዓት ባለው አመክንዮ ነው የሚሞግተው። እንዴት ነው የሚሞግተው? መጽሐፍ ቅዱስ ኢየሱስ ከሙታን መነሳት በኩር ወይም የመጀመሪያ እንደሆነ ይናገራል። እሺ። ታዲያ ሙሴና ኤልያስ ከእርሱ በፊት በአካል ከሞት ሊነሱ አይችሉም ይላል። ስለዚህ በደብረ ታቦር የተከሰተው ራእይ መሆን አለበት ብሎ ነው የሚደመድመው። አዎ፣ እውነተኛ አካላዊ ገጽታ ሳይሆን ራእይ መሆን አለበት ይላል። ይህ የተለያዩ የእምነት ክፍሎችን ለማስታረቅ የሚደረግ አመክንያዊ ጥረት ያሳያል። ገባኝ። ሁሉም ነገር በጊዜ ቅደም ተከተል መቀመጥ አለበት ከሚል መነሻ ነው የሚናገረው። አዎ፣ ይህንን ከሰፊው ምስል ጋር ስናገናኘው ምንጩ ፍጡራን በጊዜ የተገደቡ መሆናቸውን ደጋግሞ ይገልጻል። ከመፈጠራችን በፊት ስለነበረው ነገር በእርግጠኝነት ማሰብ አንችልም። ወሰን የለሽ የሆነው ነገር መጨረሻውን መገመት አንችልም። አመለካከታችን ውስን ነው። ምንጩም ይህንን ውስንነት እንደ ዋና መከራከሪያው አድርጎ ይቀበለዋል። ስለዚህ ከዚህ መስመር ውጪ ስላለው ነገር መላመት መስጠት እንችላለን እንጂ በእርግጠኝነት መናገር አንችልም ይላል። እሺ፣ ታዲያ ይሄ ሁሉ ምን ማለት ነው? የዛሬውን ውይይት ስናጠቃልለው በመጀመሪያ ሁለተኛው አካል ከጊዜው ውጪ የሆነ ዘላለማዊ የህልውና ሁሉ መሰረት መሆኑን አየን። በመቀጠል ይህ ወሰን የሌለው አካል ራሱን በፈቃዱ ወስኖ ወደኛ ዓለም የመግባቱን ምስጢር መረመርን። በመጨረሻም ይህንን ሁሉ ለመረዳት ስንሞክር የራሳችን አእምሮ ያለበትን ጥልቅ ውስንነት ተመልክተናል። ዋናው ቁም ነገር ይህ ይመስለኛል። ምንጩም ያቅርብልን አካል በአንድ ጊዜ የሁሉም ነገር ደጋፊ ማለትም የዓለሙ መድረክ ሆኖ በዚያው መድረክ ላይ ደግሞ ተዋና የሆነ በትክክል በዘላለማዊና ወሰን በሌለውና በጊዜያዊና ውስን በሆነው ነገር መካከል ያለው ይህ ግንኙነት የውይይቱ ማዕከል ነው። የዚህ ሁሉ ዓላማ ደግሞ ፍቅርን እና ፍትህን ማሳየት ነው ይላል። አዎ፣ የእግዚአብሔርን ፍቅርና ፍትህ በተጨባጭ ማሳየት እንዲሁም የነጻ ፍቃድን ጉዳይ ወደ አንድ መደምደሚያ ማድረስ ነው። በጣም አስደናቂ ውይይት ነበር። ምንጩ ግን በዚህ ብቻ አያቆሙም።
ለአድማጭ ሚሆን አንድ የመጨረሻ አእምሮውን የሚበጠብጥ ጥያቄ አስቀምጦ ያልፋል። አዎ፣ ያንን ጥያቄ እናንሳው። እንደ ማሰቢያ ትተንላቸው ውይይታችንን ብንዘጋ ጥሩ ይመስለኛል። በጣም ጥሩ ሐሳብ ነው። ምንጩ አሁን ያለው የጊዜና የቦታ አወቃቀር ወልድ ለአብ የሚታዘዝበት እንደሆነ ያስቀምጣል። እሺ፣ ለዚህኛው የፍጥረት ታሪክ የተመረጠ ሚና ነው። አዎ። ከዚያም እንዲህ የሚል መላምት ይሰነዝራል። እግዚአብሔር ቢፈቅድ ኖሮ ሚናዎቹ ተለውጠው አብ ለወልድ የሚታዘዝበት እና የመጀመሪያው አካል ራሱ ሥጋ ለብሶ ፍጡር የሚሆንበት የተለየ እውነታ ሊፈጠር ይችል ነበር። አዎ፣ ጥያቄው ይሄ ነው። ይሄ ስለ መለኮታዊ ሚናዎች ምንነት እንድናስብ ይጋብዘናል። በትክክል እነዚህ ሚናዎች መሰረታዊና የማይለወጡ የተፈጥሮ ባህሪያት ናቸው ወይ ስለ ፍጥረታችን ታሪክ ሲባል የተመረጡ ሚናዎች ናቸው? የጥያቄ በድጋሚ የሰው ልጅ አእምሮ ወሰን የት ድረስ እንደሆነ የሚያስታውስ